ምንም በማስመልከት ምሳሌ መጋበዝ ደግሞ ግዴታ ምክንያት ያስፈልጋል እንዴ? ኢዩኤል፣ እኔን ጠንቅቀህ ታውቀኛለህ። ያለ ፍላጎቴ ምንም ነገር ሲደረግ ደስ አይለኝም። እንዴ ወይዘሮ ሜላት ቀደም ይቅርታ የጠየኩሽ እኮ ለዚህ ነው። ደግሞ የፈለግንሽ ለምሳ ግብዣ ብቻ ሳይሆን ለስራ ጉዳይ ነው። ምን ማለት ነው? የስራ ጉዳይ አይደል? ይሄን እኮ ቢሮ ማውራት እንችል ነበር። አንዳንድ ጊዜ እኮ ከተሰመረልን ነገር ወጣ ማለት አለብን። ልክ እንደ ምዕራባውያን ማለት ነው። ቆይ ምን አይነት የተለየ ነገር ቢሆን ነው እዚህ ድረስ መተን እንድናወራ የፈለጋችሁት? መጀመሪያ ሰው ይምጣ እንዴ? መጀመሪያ ለምን እንደፈለጋችሁ ማወቅ እፈልጋለሁ። ምንድን ነው? ተረጋጊ እንጂ ወይዘሮ ሜላት። አቶ መዘክር፣ ወይዘሮ ሜላት እንደዚህ ናት። የትኛውን ቦታ እሷ ከፈለገችው ውጪ ምንም ነገር እንዲሆን አትፈቅድም። አዎ፣ ያንን የማደርገው የበላይነት ለማሳየት ሳይሆን ነፃነቴን አብዝቼ ስለምፈልግ ነው። እሺ ወይዘሮ ሜላት፣ የፈለግንሽ አንድ ኃላፊነት ልንሰጥሽ ነው። ምን አይነት ኃላፊነት? የኔን ቦታ ተክተሽ ነው ማለት? ምንም አልናገርም ለማለት ነው? ኧረ አይደለም። ለነገሩ ቶ ቤት ደብሮኝ እኮ ልወጣ ስል ነው የመጣኸው። ለምን አብረን አንወጣም? ምን ትጋብዥኛለሽ? ፋኖስ አረቄ ነው የሚወደው ብላኛለች። እና አረቄዋን ትጋብዥኛለሽ? አንተ ደስ ካለ ችግር የለውም። ስቀልድ ነው እባክሽ። እንደው ምን በወጣ በዚህ ጠራራ ፀሐይ አረቄ ጠጥቼ የምቃጠል? ካልፈለግ ይቀራል። ይቀራ ደግሞ ያ ማን ነበር ስሙ ያልሽኝ? ከእሱ ጋር ፋኖስ እንድትጣላችሁ ነገረችኝ። ከማን ጋር? ያ ቂጡን የጣለ ሌባ ማን ነበር ስሙ? አንቺ አሴር ነው ቂጡን የጣለ ሌባ የምትለው? አሴር? ኧረ አሴር አይደለም። ማን ነበር ስሙ? ያ ዞሮ እኮ እሱ አሴር እኮ ነው ስሙ። ከእሱ ጋር እንደተጣላችሁ ፋኖስ የነገረችኝ። አይዞሽ ደግሞ ጠንከር በይ። ወንድ ቢሄድ ወንድ ይተካል። ተነስ ውጣ። ለምን እናቴ? ተነስ ውጣ አልኩህ። አሁን አብረን ወጥተን እንዝናና አላልሽም ነበር እንዴ? ሰውዬ ተነስ ውጣልኝ። ኧረ በለው። ምን አጥፍቼ ነው? እንዴት ነው አሴርን ቂጡን የጣለ ሌባ የምትለው? ባጥቦ ከዛም በኋላ ለቅሞ ቀጥሎ ይቅርታ ጠይቆ ኖላዊ እኮ ነኝ። ኖላዊ ተገናኝ። ኖላዊ ግን እቺ ጥርሷን ለቅሞ ይቅርታ ጠይቆ አመሰግናለሁ ያልካት ነገር ግን አንተ ጨምረህባት መሆን አለባት እንጂ ይሄ እያዛል እንዲያው ዝም ብለሽ አስቂም እንዲ አብረሽ ከነሱ ጋር እንገናኝ። ጨዋታ ታጎረፍላለች። አዚዝኝ እኔ ቁም ነገር አውራለሁ። ቡትሌ ዛሬ ምን ሆናል? ምን ሆንኩኝ? ለወትሮ አንተ ጨዋታ የምትበልጠን የነበርክ ሰውዬ ዛሬ እኛ ጨዋታ ውስጥ እንኳን እኮ የለህም እንዴ። በጣም ፍዝዝ ብለሃል እኮ። ምን ሆነ ነው? ልብ ክፉ ነው። የሰጡትን ነው የሚቀበለው። እንዴ አንተ ቀን ያልከኝ ነገር የምርህን ነው እንዴ? አዎ ምን ችግር አለው? እኔም እኮ ወንድ ነኝ ፋኖሴ። ከእዝራ ጆሮ በሀና ጉዳይ በጣም ተናዷለኝ። እንዴት እንደዚህ አይነት ነገር ውሳኔ ስወስን ለምን ዝም አለችኝ እያለ እንደዚህ አይነት ውሳኔ አንለያይ ብለን ስላት ዝም ያለችው እና ውሳኔን የተቀበለችው ልታስቆመኝ ይገባ ነበር። ነገር ግን ያስቆመችኝ የእውነት ስለማትወደኝ ነው ብሎ ስላሰበ በሀና ተናዷል ማለት ነው። እናም ከዚህ በፊት የነበረውን የመጨረሻ ጊዜ ከእዝራ ጋር ተጣልታ ወደ እሱ ስትመጣ የነበረውን ትዝታ እያስታወሰ ነበር እና የዛን ጊዜ አንድ ቃል ተናግረው ነበር። እሱ ምንድነው? በልቤ የእዝራ ፍቅር አለና እሱን አውጥተህ የእሱን ፍቅር አጥፍተህ ያንተን ፍቅር ልቤ ውስጥ ዝራበት፣ እንድታክመኝ እፈልጋለሁ፣ መዳን እፈልጋለሁ፣ ወደ አንተ መምጣት እፈልጋለሁ ብላ እናም እሱም ፈቃደኛ እንደሆነች እንደምትወደው ነግረው እሱም ብዙ ለፍቼብሻለሁ ትገቢኛለሽ ብሎ ጥያቄዋን ተቀብሎ ነበር። እናም አሁን ላይ ራሱን እየወቀሰ ይገኛል። ምክንያቱም ልረዳት ይገባ ነበር፣ አብሬያት ከጎኗ ልሆን ይገባ ነበር፣ ላክማት ይገባ ነበረ ብሎ ራሱን እየወቀሰ እና አንተ ማትረባ ሰው ነህ እያለ ራሱን እየወቀሰ ይገኛል ማለት ነው። ጆሮ ሀኒን እንደዚህ በአሁን ባለችበት ሁኔታ መረዳት ነበረብኝ ብሎ ማለት ነው። እናም በዚህ ምክንያት በሀና ሳይሆን በራሱ ነው እየተናደደ ያለው ባለመረጋጋቱ። በእርግጥ ያቀረበው ጥያቄ በተገቢ ቀን አይደለም። ያው ጥያቄው ተገቢ ቢሆኑ ደግሞ ወቅቱንና ሰዓቱን የጠበቀ አልነበረም። ይህን ነው ደግሞ
ሀናንም ያናደዳት ማለት ነው። ግን አሁን ጥፋቱን ለማረም ቢሞክርም ጥፋቱን የሚያመረምበት ጊዜ ረፍዷለኝ። ሀናን አግኝቶ ለማውራት እሷም ስላኮረፈችና ስለተቀየመችው ጊዜው አሁን አይደለም። እናም ወደ አባባ ኖላዊ ሄዶ አባባ ኖላዊ እንግዲህ በተቻላቸው መጠን እየመከሩት ነው። ያው አንተ ምንም ጥፋት የለብህም፣ ስለዚህ ሀና ደግሞ ትወድሃለች፣ እንደዛ ብለህ አታስብ ብለው የተቻላቸውን እየመከሩት ይገኛሉ። ሀኒቾም ቢሆን ፈቃደኛ ናት። ግን ደግሞ አንዴም ሁለቴ እሱን ለማናገር ሞክራ ለማናገርም ብትሞክር ያው ሁሌም እየተላጥሯት ስለሚሄድ በዛ ምክንያት ነው የተቀየመችው ማለት ነው። ሰላሚናም እንግዲህ ዲስትሮ ስራዋን በመቀጠሏ አዲስ ወዳጅ አግኝታለች። እንግዲህ የሰላሚና አፍቃሪ የእናቷን ወርቅ ሌባ ሆኖ ተገኝቷል። ይህን ደግሞ የሚያውቅ ሰው የለ፣ ወንድሟ አያውቅም። ይሄ የእናቷን ወርቅ የሰረቀው ሳሚ እንግዲህ በተደጋጋሚ እንዳጋጣሚ ነበር ነው ወይዘሮ ሜላት ወርቅ መሆኑን ያቅም እንዳጋጣሚ ነው የሰረቀው ማለት ነው። አጋጣሚ ባይሆንም አስቦበት ነው ልጁን የሰረቀው። ግን እዛ ዲስትሮ ቦታ የሄደው ግን አውቆ አልነበረም። ምንም የሚያውቀው ነገር የለም ማለት ነው። አጋጣሚዎች ነው እንግዲህ ያገናኟቸው። እናም የሰላምን ከሰላም ፍቅር ስለያዙ እሷን ለማየት በተደጋጋሚ ጫማውን ሳይቆሽሽ እየሄደ እያስጠረገ ነው። ይሄን ደግሞ ምናሴ ስለነቃበት እህቱን ስለወደደ መስሎት በቃ አንተ ልጅ ሲጀመር ጫማ ለማስጠረግ ሳይሆን ሌላ ነገር ፈልገህ ነው እየመጣህ ያለህ እየመሰለኝ ያለው። ስለዚህ ጫማህን እንደውም አጠርግልህም ብሎ ሰላም ልጠርግለት የነበረውን አስቆሞ አባረረው ማለት ነው። ሰላምን በጣም ይቅርታ ጠይቃ ስልኳን እንዳጋጣሚ እጁ ታያለህ። ይሄ እኮ የኔ ስልክ ነው ስትለው አዎ ስልክሽን ልወስድ ነው የሰረኩትና መልስልሻለሁ ብሎ ስልኳን መለሰላተኝ። ያው ያረገው ስራ ቢያናድዳትም ስልኩን ተቀብላ ወዲያው ሄዳለች ማለት ነው። እናም ልጁም በጣም ቆንጆ እንደሆነችና እንደወደዳት እየነገረው ነበር። ማታም ላይ ስልኩን ሲደውልላት ያው እሱ መሆን በማታ ደውልላት እያለው ነበረ። ግን እሱ ደወለላት። እሷ ግን እሱ መሆኑን ስታውቅ ወዲያው ነው ስልኩን የዘጋችበት ማለት ነው። ምክንያቱም ሌባ እንደሆነ ስለተገነዘበች ማለት ነው። በሌላ በኩል ቡጥሌ እንዳጋጣሚ ወደ ቀልድ የቀለደው ከፋኖሴ ጋር ቁጭ ብለው ለምንድነው ሀና እዚህ ቤት እግር ያበዛችው? እየተመላለሰች ነው። አዎ ምን እባክህ እሷ ዘንድሮ አልሆነላትም። ከጆሮም ጋር ከእናቷም ጋር ተጣልታለች። በዛ ነው እዚህ ያለችው። ደግሞም እኮ የአባቷ ቤት ነው፣ የት ሌላ ምን መሄጃ አላት አለችው። እና ሲጀመር ያን ሌባ የሚገባት አይደለም፣ እንዲሁም ከሱን ይሻላታለሁ እያለ እንደ አጋጣሚ በቀልድ ተናግሮ ነበረ። ይሄ በፊትም ይወዳታል እውነት ለመናገር። ከዛ ግን በእውነት በቀልድ የተናገረውን ነገር አምሮት ማታ ላይ አባባ ኖላዊ ከዚህ በፊት ደስ በነበሩበት ጊዜ የነበራቸውን የሌብነት ታሪክ እያናገራቸው ፋኖሴንም ሀናንም ከልባቸው እያሳቃቸው ነበር። እሱ ግን ቡጥሌ ግን ከጎኑ ቁጭ ብሎ አልሳቅም ነበር። ከዚህ በፊት እንደውም አንተ ታስቀን ነበር፣ አሁንስ እኛ እንኳን እየሳቅን ከጨዋታችን አልተሳተፍክምና ምን ነው ብላ ስትጠይቀው በቀን ባለው ጉዳይ ላይ እንደተረበሸ ነው የነገራት። አንተ ቀን ያልከውን እውነት አመረርከው እንዲ አንተ ጅል ብላ ተናገረች ማለት ነው። እናም አዎ ልብ ሞኝ ነው የነገሩትን ሁሉ ያምናል ብሎ ቻው ብሎ ለማንም ሳይናገሩት ያው ሀና እና አባባ ኖላዊ አልገባቸውም። ፋኖሴ ግን ስለገባ በጭራሽ እንዳታስበው አንተ ጅል ብላ ሰድበው ወጥቶ ሄደ ማለት ነው። እና ምንድነው ምን ሆኖ ነው ብሎ አባባ ኖላዊ ሲጠይቃት አረ ምንም አይደለም ይሄ ጅል ዝም ብሎ ነው ብላ አስወጥታ ላከች ማለት ነው። እናም በነጋታው ከሀኒቾ ጋር ተገናኝቶ በምን ጉዳይ ነው ትናንትና ከፋኖሴ ጋር የተነጋገራችሁት? ምንድነው ሚስጥሩ ምናምን ብላ ጠየቀችው። እናም ከጀሮ ጋር እንደተጣላችሁ ሰማውና ምን አድርጎች ነው ያ ሌባ ብሎ ስለሰደበው፣ እሷ ደግሞ በጭራሽ እንዴት እሱን ሌባ ትላለህ ብላ በጣም ተናዳ ውጣልኝ ብላ አስወጥተዋለች ማለት ነው። በጣም የተናደደችው ከፊቴ ሁለተኛ እሱን ሌባ ስትል መስማት አልፈልግም ብላ ልክ ልኩን ነግረዋለች ማለት ነው። ወይዘሮ ሜላትም በስራዋ በአለቃዋ በስራዋ በጣም ተደስቶ ስራዋን ስለወደደላት እና ለድርጅቱ በጣም ጠቃሚ የሆነ እቅድና ንድፍ ሀሳብ ስላቀረበች ከዚህ በፊት እኔ አስቤ እንኳን አላቅም፣ ስለዚህ በጣም ስላስደሰሽኝ ብሎ ገንዘብ ሰጥቷታል ማለት ነው። ያልቀበልም ብላ ስታበቃ መጨረሻ ላይ ግን ተቀብላ ለቤተሰቦቿ ስለሚያስፈልጋተኝ
ልብስ ገዛዝታላቸው ለልጆቿ ይዛ ሄዳ በጣም ደስ ብሏቸው ሁለታቸውም እናታቸው እዚህ ደረጃ ላይ በመድረሷ የሚገባትም እንኳን ባይሆን በማግኘቷ እሷ ግን ጀግንነቷን አስመስክራለች ማለት ነው። በዚህም ስራዋ በጣም ስለተደሰተ አቶ መዘክር እችን ሴትዮ ወደዚህ ድርጅታችን ስላመጣሃት በጣም አመሰግናለሁ ብሎ ኢዩልን እያመሰግነው ነበር። አይ እኔም እኮ አቅሟን አውቃለሁ፣ በጣም ጀግና ሴት ነበረች። ከዚህ በፊትም የራሷ ድርጅት ነበራት፣ ግን በምን ጉዳይ እንደሆነ አላቅም። ድርጅቷ በህግ ተይዞ ታግዶበት ነው አሁን ላይ ያለችው እና አሁን ላይ ያለችበት ሁኔታ ጥሩ አልሆነም። እንደውም አስረዳኝ ምናምን ብሎት ነበር። እና አቶ መዘክር እሷ ለድርጅታችን ስለምታስፈልገን እኔ የኔም ቦታ እሷ ተተካ፣ ምክንያቱም ከዚህ ከማርኬቲንጉ ባለሙያነቷ በበለጠ መሪ የመሆን አቅም ያላት ጀግና ሴት ስለሆነች እኔም ቦታ ተተካውና እኔ ደግሞ አረፍላለሁ ብሎ ነበር። በእርግጥ ኢዩኤል አልተቀበለው ነበር። ምክንያቱም አንተም አለቃ ነህ፣ አንተ ደግሞ የድርጅቱ ባለቤት ነህ፣ እንዴት ነው ያንተን ቦታ የምተካ የሚለው። እሱ ግን መጨረሻ ላይ ስላሳመነው ተስማምቶ ሁለታቸውም እንግዲህ ወይዘሮ ሜላትን በድብቅ ነው የቀጠራት። ኢዩኤል ምሳ እንደጋበዛት አስመስሎ ነው የቀጠራት። ወዲያው ግን አለቃዋ መጣ ማለት ነው። እናም አዲስ የስራ ስምምነት እንደሚስማሙ በዛ ምክንያት እንደተገናኙ ነው የገለጸላትኝ። ወይዘሮ ሜላት እንግዲህ ከኔ ቦታ እንድትሰሪ ስራውን እፈልጋለሁ አላት። እሷ ግን በጭራሽ ድርጅቴ ተዘጋጅ አልከስሬ ከገቢ አልወጣውም። ስለዚህ ድርጅቴ ሲመለስልኝ ገደው ሲያቆም ወደ ድርጅቴ ስለመመለስ እኔ ሙሉ ሰዓቴን ብዙ ችግር ያለብኝ ሴት ነኝ፣ ሙሉ ሰዓቴ ለዚህ ድርጅት መስጠት አልችልም። ስለዚህ በጣም ይቅርታ አዝናለሁ ብላ እንግዲህ የአቶ መዘክርን አዲስ የሰጣትን የስራ እድገት አልተቀበለች ማለት ነው። በዚህ ምክንያት እንግዲህ ተናዷል። ግን አቶ መዘክር የወደዳት ይመስላል። የሆነ የተለየ ነገር እያደረገላት ነው። በጣም ነው ማድናቆት። ደግሞ ያው ጀግና ሴት ባለሀብቶች ጀግና ሴት በራሷ ምትቆም ሴት ስለሚሉ ወይዘሮ ሜላት ደግሞ በጣም ጀግና ሴት ስለሆነ ይመስለኛል በጀግንነቷ ሳይማረክ አይቀርም። ለዛ ነው እንግዲህ በአንዴ ምንም እንኳን ሀሳቧና ያቀረበችው እቅድ ለድርጅቱ የሚጠቅም ቢሆንም ግን ደግሞ ገና መሬት ላይ ወርዶ በተግባር አልታየም። እሱ በሀሳብ ደረጃ ነው እንግዲህ በሀሳብ ካሰብሽው ነገ በተግባር የማይሆንበት ምንም ምክንያት የለም ብሎ ሊሆን ይችላል። እንግዲህ አይታወቅም። ሀሳቧን ደግፎ የተሻለ የስራ እድገት የሰጣት በአጭር ጊዜ ወይዘሮ ሜላት ግን አልቀበልም ብላ ጥለው ሄዳለች ማለት ነው። እናም እንደምትቀበለው ተስፋ እናደርጋለን። ምክንያቱም እሱን ከተቀበለች ምናልባት ትልቅ ደረጃ ትደርሳለች ድርጅቷ እስከሚመለስ ድረስ። ከዛ ድርጅቷ ሲመለስ ደግሞ ወደ ራሷ ድርጅት ትዞራለች ብለን እናስባለን እና ቀጣዩን ክፍል